በኢየሱስ እሱ ሚስጥር አይደለም፣ የነፃነት ሚስጥር ነው። ሰላም ቤተሰብ እንዴት ናችሁ? እኔ ያለው ደህና ናችሁ? በጣም ረጅም ጊዜ ቆይተው በኋላ የተገናኘ ነው እና ቤተሰብ ዛሬ የመጣሁበት ጉዳይ ትንሽ በሰሞኑ ቪዲዮ አልሰራም ብዬ ቤት ነበር እየዋልኩ የነበረው እና ዛሬ ይህን ቪዲዮ ልሰራላችሁና እንድሰራላችሁ ያስገድደኝ ነገር ቢኖር ያው እኔ የነበርኩበት ጭንቀት ላይ እናንተም ስለነበራችሁ እና ደግሞ ጓደኛዬ ኪዬ ከነፃነት ጋር ሆኖ ሲያደርግ የነበረውን ነገር አይታችኋል። እና ኪዬ መጥፎ ልጅ እንዳልነበረ እኔ ያውቃለሁ። ጓደኛዬ ነው፣ ቢያንስ ብዙ ጊዜ አብረን ቆይተናል። ለዛም ነው ይሄ እኮ የምናገር የነበረው እና ተመለስ፣ ወደዚህ ነገር እንድትመለስ እፈልጋለሁ። የተፎገርክ ነው የተሳሳትክ ነው ያልኩትን ነገር ዛሬ እውነቱ የሚወጣበት ቀን ደረሰ ማለት ነው። እና እኔ ያ ሁሉ ነገር ነፃነት ላይ ሳደርግ የነበረው ነፃነትን ስናገራት የነበረው ምን አይነት ሰው ነች፣ በዚህ ናክል ሰው ክፉ ትሆኛለች፣ በዛ ላይ የምታውቂው ሰው ብዬ ስናገራት በጣም ብዙ ሰው እየሰደበኝ ነበር፣ ሰው እንትን እያለኝ ነበር። ግን እኔ ይህንን ነገር ማደርገው እውነቱን ስለማቅ ስለነበረ ነው። እውነት ስለያዝኩ ነው እስከ መጨረሻው ድረስም ስናገራትና ከጀርባው እየሆንኩ እንትን ስላት የነበረው አቁሚ ስላት የነበረው እና መጠቀሚያ ማንን አደረገችው? ኪዬን መጠቀሚያ አድርጋ እሷ ደግሞ እንዳሳየችው አላቅም። በጣም እሷን ሲደግፋትና ሲያዝንላት ነበር። በእርግጥ በኪዬ ቦታ ሆናችሁ ስታስቡት ያሳዝናል። ማለት ሊያዝን ይገባል። እኔም እውነቱን ስለማቅ ነው እንጂ አሁን ከመሬት ተነስታ ለኪዬ እንዳሳየችው አይነት ነገር እኔም ብታሳየኝ ላዝን እችላለሁ፣ ከጎኗ ልሆን እችላለሁ። ሴት ልጅ ነቻ። ለሴት ልጅ ደግሞ ግዴታ መደገፍ አለብን፣ መንከባከብ አለብን። እና ያ ባህሪ ጥሩ ባህሪ ስላለው ነው ያንን ያደረገው እንጂ ወይ ለመጥፎ ነገር ፈልጎ ወይ ለእንትን እንዳልሆነ ስለደረስኩበት ነው፣ ስላዘነ ነው። እና ያንን ነገር ምን መሰላችሁ፣ አሁን ዛሬ የመጣሁበት ምክንያት በድንገት ምን አጣራው መሰላችሁ? እስካሁን ማለት ነው በጣም እነ አብርሽ ከተጣሉ ጊዜ ጀምሮ በቃ ሲከነክነኝ የነበረ ነገር ነው። እና ምን አይነት ፋይል ነው እሷ ጋር ያለው አብርሽ ይህን ያክል እንደዚህ አይነት ነገር ውስጥ ሊገባበት የቻለው ምናምን ብዬ አስባለሁ። እና ያንን ፋይል ደግሞ ኪያ አይቶታል፣ እሷ ጋር ያለውን ፋይል፣ ነፃነት ጋር ያለውን ፋይል ማለት ነው። እና ዛሬ ኪዬን የፈለግኩት እውነቱ እንዲወጣና ያንን ፋይል በምን አይነት መንገድ ተሰርቷል የሚለውን በአካል ላሳየው ነው። ልጁን ደውዬ ጠርቼዋለሁ። ይህንን ፋይል የሚሰራው ልጅ ደውዬ ጠርቼዋለሁ። ስራ ፈልጌ ነበር፣ አንድ የምታስተካክልልኝ ነገር አለ ብዬ ደውዬ ጠርቼዋለሁ። ይህንን ሁሉ ለነፃነት ፋይል ኤዲት እንደሚያደርግላት ኤዲት ሲያደርግላት የነበረው ልጅ ጠርቼው አሁን እየመጣ ነው። ኪዬ ጋር ደውዬለታለሁ። ይህን ጠርቼዋለሁ፣ ልጁንም ጠርቼዋለሁ። ልጁን ቀድሜ ነው የጠራሁት፣ ደርሻለሁ ብሎኛል። እና ልጁን በእናንተ በኦዲየንስ ፊት ነው ማፋጠጥ የምፈልገው። ለምንድን ነው ይሄን አይነት መጥፎ ስራ ሰርተ ለልጅቷ እንደዚህ አይነት ነገር ውስጥ የምትከታት ብዬ ልጁን ራሱ መጠየቅ ፈልጋለሁ። ትክክል አይደለም እያደረገ ያለው። እና ቤተሰብ በቃ ምንም አይነት ከአብርሃም ጋር ምንም አይነት ነገር እውነት እንደሌላት ዛሬ ሁሉንም ነገር አወጣዋለሁ፣ ሁሉንም ነገር ለኪዬ ያሳየዋለሁ። ግን በጣም የሚገርማችሁ ነገር አሁን ኪዬ ስሜቱን እስካይ ጨንቆኛል። ማለት ስነግርህ የነበረው ነገር ይሄንን ነበረ። ምንም አይነት ፋይል እሷ ጋር ኤዲት ነው። ቢያንስ በምን አይነት መንገድ እንኳን እንደተፎገረ ማየት ትችል ነበረ። ወይም እኔ እንዴት አድርጋ እንዳሳየችም አላውቅም። ግን በቃ አሁን ላይ ያንተን እውነት ጓደኛዬ ነኝ፣ ያንተን እውነት እንዲወጣልህ እፈልጋለሁ። ተሳስተህ ነው እንጂ ሌላ ነገር ወይም ለአብርሃም መጥፎ አመለካከት እንደሌለ አውቃለሁ። አብርሃም እኮ ለእኔም ለአንተም ጓደኛችን ነው። እና ነፃነት ግን በጣም በጣም የማይሆን ስራ ነው የሰራሽው እና በጣም አዝኜብሻለሁ። ሰው እንዴት እንደዚህ ሊያደርግ ይችላል? ማለት እውነቱን ነበር ስናገር የነበረው። በቃ ነፃነት ተከፍሏት ነው ስትሰራ የነበረው፣ ተከፍሏት ነው እየሰራች የነበረው። ለምን ግን ይህን ማድረግ እንደፈለገች እንደገና ደግሞ አሁን ሲፋቱ ባለፈውም ስጠይቃት ዘላብኝ ነው ሄደችው፣ ካያችሁ ማለት ነው። እነሱ ሲጣሉ ጠብቃ የራሴን ህይወት ጀምራለሁ ማለት በቃ ግልጽ የሆነ ነገር እኮ ነው የተናገረችው። ያ ማለት እነሱን የማጣላት ስራ ነበር እየሰራች የነበረችው እንጂ ምንም እውነት እንደሌላት ቪዲዮቹ የተሰሩ እንደሆነ በጣም ስለማከ መጀመሪያ ምክንያቱም አውቃለሁ። አብርሃም ጓደኛዬ ነው፣ ብዙ ነገር አውቃለሁ። እንደማይደዋወሉም እንደማያገኛትም አውቃለሁ። ግን አሁን እዚች ጋር መጣ
ይህን ነገር በሙሉ ማድረጓ ለምን እንዳስፈለገ ከጀርባም ሆኖ አሁን ኪዬ እንዲያጣራ ነው የምፈልገው። እንደውም ኪዬ ይህንን ነገር እውነት ሲያውቅ ምን እንጃል ምን ያህል ውስጡ ሊሰበር እንደሚችል አውቃለሁ። ግን ብቻ ሰላም ነው። ተቀመጥ። ስራ እየሰራ ነው። እየሰራሁ ነው። ትንሽ እንደው አለ ስራ እየሰራሁ ነው። ምንድን ነው የምትሰራው ስራ? እኔ ያው ኤዲቲንግ ምናምን ነው የምሰራው። ኤዲቲንግ ምናምን እየሰራሁ ነው። ኦኬ። ትምህርት ጨርሰሃል? ታውቀኛለህ? እኔ አውቅሻለሁ። ሰዎች የት ነው የተማርከው ኤዲት ማድረግ እንደዚህ ቪዲዮ ምናምን? ያው በኦንላይኖች ኮርሶች ምናምን ወስጄ ነው። ያው ድሮም እያለሁ ሰራ ነበር ኤዲቲንግ ላይ ምናምን። እሺ ነፃነት የምትባል ታውቃለህ? በሰሞኑ ቪዲዮ ሰርተህላታል? ነፃነት ማውቃት መሰለኝ። የሆነ ቪዲዮ አሰርታኛለች። የሆነ ቪዲዮ ሰርተሃል ማለት እሱ ቪዲዮ ለምንድን ነው የሰራላት? ምክንያቱም አልነገረችኝም እኮ ማለት ስራ አለኝ ምናምን እንደዚህ ሀሳቡን ፈልግ የሆነ ምናምን ብላኝ ነው ማለት የእሱ ሀሳብ ነበር። አይ ያው ለፍቅረኛ ብዙ አመት ሰርታለህ አንተ። አሁን ትንሽ ልጅ አይደለህ እንዴ? እንዴት እንደዚህ አይነት ነገር ባንዴ እንትን በእርግጠኝነት እንትን ትምህርት ኖርማል ትምህርት አልጨረስክም? አዎ ትምህርት አሁን ዘንድሮ 12ኛ ተፈትኜ እንትን ያልኩኝና ያው ማን ነው ታዲያ ወደዚህ ነገር እንድትሰራ እንትን ያለ? ያው ቢዝነስ አይደል? አይ ማለት አሁን ቢዝነስ ላይ ከሆነ አንዳንድ ስራዎች በጣም መጥፎ እንደሆኑ የምታውቅበት መንገድ ወይም ምን ከጀርባቸው ሊያመጡ ይችላሉ የሚለውን ነገር እኮ ማጣራት አለብን። እኔ አሁን የራስ ጓደኛ ነው እንደዚህ ብሎ በአጋጣሚ ሲያወራ ሰምቼ የመጣሁትና ቪዲዮ ላሰራ አይደለም የጠራው። የጠራው የዛን ቀን ለነፃነት የሰራላ ቪዲዮ በጣም ብዙ ነገር ነው ያበላሸው። ማለት የድሮ ኤክሷ ነበር አብርሃም ማለት ነው። እና እውነቱን ነግሬ እንትን እንድትል ስለምፈልግ ነው፣ እውነቱን እንዲወጣ ስለምፈልግ ነው። አንተ ታውቃለህ ያንን ነገር አውቀን የሰራው ወይስ አይደለም? እሱን ለማጣራት ፈልጌ ነው። ማለት የድሮ ኤክሷ ነው፣ አሁን ላይ አቀናባብራ ትዳሩን በጥብጠዋለች። እና ያንን ነገር አውቀን የሰራው ወይስ አይደለም? አይ እኔ ጀስት ሰርፕራይዝ ላደርገው ምናምን ነው። የድሮ ኤክስ የነበር ምናምን ስላለች ነው እንጂ እንደዚህ ነው አላውቅም። በዚህ ያክል እርግጠኛ ነህ እኮ? ቢያንስ እንደዛ አድርጋ አብሯት ከሆነ ፍቅረኛዋ ከሆነ እንደዛ አድርጋ ስታሰራክ ለምንድን ነው የምታሰራው ብለህ መገመት የለብህም እንዴ? ስራ ስለሆነ ብቻ አንተ የመጣልን ስራ ትሰራለህ። ያው የዛን ጊዜም እንደዚህም አላሰብኩትም። እኔም ያው እንደዚህ ያክል ደረጃ ይደርሳል ነው ብዬ አላሰብኩትም። ገብቶሃል? ደስት ስራልኝ አለችኝ። በቃ ሰርፕራይዝ ላደርገው ነው ምናምን ቶሎ ነው ፈልገው ምናምን ብላኝ ብላ ነው ያሰራችኝና በጣም እሱ ደግሞ በጣም ጊዜ ፈጅቶብኛል ያንን ስራ ሰራ እኮ በጣም ከባድ ነገር እንደሰራ ቃለው። እሺ ቪዲዮን አሳየኝና። እሺ አሳይሽ። ጋይ ወንጀልን የሰራው እያልኩ ነው አሁን ማለት ነው። እኔ ልጠይቀው ወይም እዚች ጋር ሌላ ነገር እስር ደረጃ የሚያደርስ ነገር ነው የሰራውና ፋይሉን አሳየኝ። ከመጀመሪያው ጋር አንድ ላይ ነው። እሺ ታሳየኝ። የሚመጣ ሰው አለ ግዴታ የምታስረዳበት መንገድ አለ። ምክንያቱም በዚህ ፋይል የተነሳ በጣም ብዙ ሰው ነው እንትን ያለው። ግን ይሄ ነገር እኮ ፕራይቬት ነገር ነው። ይሄ ነገር ማሳየት አልችልም ያለ ባለቤት ፈቃድ። እኔ እኮ ነገርኩህ አሁን በትትና እያወራሁ ያለሁት የሰራው ነገር ለራስህም አንተ ወንጀል የሰራው ማለት ነገሮች ማጣራት ነበረበት ወይ ሁለቱ አብረው ሆኖ ማምጣት ነበረባቸው እንጂ እንደዛ ምናምን የምታስብ ከሆነ ደግሞ ይሄ ፋይል በግድ የምታወጣበት መንገድ የምታሳይበት መንገድ እኮ ማድረግ አቅቶኝ አይደለም። ከፖሊስ ጋር መጥቼ በቃ በቀስ ብዬ ጓደኛም ስለነገረኝ ለእንደዛ ከሆነ ችግር የለውም ካወራው ልጁ በስነ ስርዓት እንትን የሚልኝ ነው ስላለኝ እና ይህን ፋይል እንድታሳይልኝ የምፈልገው ሰው አለ። እየመጣ ነው። ደውዬለታለሁ። በጣም ለትልቅ ጉዳይ ነው የፈለኩ ብዬ እየመጣ ነው። ኪዬ የሚባል ልጅ አለ እና ለእሱ ብቻ እንድታሳይልኝ እፈልጋለሁ። እሱ ነፃ እንዲሆን እፈልጋለሁ።
ጓደኛዬ ነው በጣም በቃ ህይወቱን እስኪመስቃቅል ድረስ ነው ዋሽታው። በቃ እሱ ለሰው ያዝናል ምናምን ታውቃለህ። አንዳንዴ አንተ በሰራው ስህተት ማለት ነው። ለዛ ነው ለወደፊት የሚሆን ነገር ስትሰራ ነገሮች ለምን ከኋላቸው ምንድን ነው ያለው ብለህ ማገናዘብ አለብህ። እና እንደዚህ ወደ ፎርጅድ ነገሮች ደግሞ ለመስራት አትሞክር እሺ። ቪዲዮ እኛ ዩቲዩብ እንሰራለን ታውቃለህ እኮ እኛ ቢያንስ ልናግዝ እንችላለን። ያው ትንሽ ልጅ ነህ፣ የእኛን ቪዲዮ ልትሰራ ትችላለህ። እንደዚህ አይነት ነገሮች ሲመጡ ወንጀል ይዘው ሊመጡ እንደሚችሉ ማሰብ አለብሽ። እና በጣም አሁን ትዳር የተበተነበት ቪዲዮ ነው ይሄ ቪዲዮ ማለት ነው። እና እንደዚህ አይነት ቪዲዮ በምንም ተአምር ከእንግዲህ በኋላ እንዳትሰራ እንግዲህ በኋላ አትስራ። በቃ እንደዚህ አይነት ስራዎች አቁም። እሺ አቁማለሁ። በቅርቡ ራሱ እኮ አዲስ አበባ ሄዳ ምናምን የሆነች ፎቶ ምናምን ልካልኝ ሰላሌ ምናምን ላይ ነበርና ያው ትንሽ ቢዚ ምናምን ስለነበርኩኝ እጄም ላይ ላፕቶፕ ስላልነበረ ድጋሚ ደውላለህ ነበር? አዎ እንጂ ደውላለህ ነበር። ሴትዮውን ጤነኛ አይደለች፣ እንዳታነሳላት። እሺ ካሁን በኋላ በጣም መጥፎ ነው። ትታሰራለች። እሺ ህፃን ልጅ ስለሆንክ ነው ያላገናዘብከው። ትንሽ ስለሆንክ ነው ትታሰራለህ። እንደዚህ አይነት ነገር እንደዚህ አይነት ብቃቱና እውቀቱ ካለ በቃ ለመልካም ነገር ተጠቀምበት። ብዙ የሚሰሩ ስራዎች አሉ። አቅሙ እንዳለ አይቻለሁ። ይሄ ነው ቪዲዮ እንደዚህ ነው። በኢየሱስ ይሄማ እኮ ታዲያ በኪያ አልፈርድበትም። ይሄንን ፋይ እንዴት ሆኖ ላይ መስል ይችላል? እስኪ መጀመሪያውን አሳይ። ስራ የተባልኩት ነው በዛ እረላሽ ይኸውልህ አሁን አብርሃም ነው አይ የመጀመሪያውን ፎቶ አሳይ። የአብርሃም ይሄ አብርሃም ማለት ነው። እሺ ከዚህች ልጅ ጋር የድሮ ፍቅረኛ ነበሩ እና አሁን ተከፍሏት ይሁን አይታወቅም ብሩ ለህይወቱን ለመጠበጥ ነው የመጣችው። አሁን ላይ ያለው ሩታ ከምትባል ልጅ ጋር ነው። አሁን አብርሃም በጣም ጎበዝ ነው ግን ማለት እንዳንተ አይነት ሰው በጣም ነው የሚፈለገው ማለት ነው። እንደዚህ አይነት ስራዎች ላይ ግን ሳታስበው የሰራው ነገር ወንጀል ውስጥ እንትን አድርገዋልና ለልጅቷ አንተ የሰራው ፋይል ለሩታ ለምትባለው ፍቅረኛው ለአብርሃም ፍቅረኛ ተልኮላታል እና ያንን ነገር አይተወልች። ከዛ ጊዜ በኋላ ሁለታቸው ሰላም የላቸውም ጭራሽ። አሁን በቃ ያሉበት ሁኔታ ደስ አይልም። ዋናው ትልቁ ነገር እኔ አንተ ማግኘቴ በጣም ደስ ብሎኛል ማለት ነው እና ማድረግ አልችልም። እዩ ግን አትሆኝም። አሁንም አትሆኝም። አሁንም ማለት ምን አድርግ ነው ለምን ትደውልብኝ? ለአንተ ለሚጠቅም ነገር ነው። ከባለፈው ጀምሬ እንደዚህ የተሯሯጥ አትበድሽ ምን እንደይጠቅመኝ ንገረኝ እኮ። የሚጠቅምህን ነገር ነው ለአንተ እየተሸወድክ ያለበትን ነገር ነው ይዤ የመጣሁት። አንዴ እንትን እናሳይ። በመጀመሪያ ደረጃ ሰላም በል። ሰው ራሱ እዚህ ጋር ሰው አለ አይደል? ይኸውልህ ሰማኛ እንዴ ፋይሉን አሳየኝ። አንተ ጋር ያለውን ፋይል ኦኬ። አብርሃምን ፋይል ለምን አሳያለሁ? የሱ ሚስጥር የሱ ሚስጥር አይደለም፣ የነፃነት ሚስጥር ነው። የሱማ ሚስጥር አይደለም፣ የሱ ሚስጥር የለውም። የነፃነት ሚስጥር ነው። ፋይሉን አሳየኝ። ፈልግ ማለት ነው። ያንን ፋይል አብርሃም ስለእናንተ ፋይል የሚያውቀው ነገር የለም። ያንን ፋይል ለአንተ ካሳየው አብርሃም ትጠራዋለህ። አብርሃም ትጠራዋለህ። አንተ ያንን ፋይል ካሳየው አይቼዋለሁ። ፋይሉ አንተ ጋር ያለውን አሳየኝ። ምን ልታችል? የትኛው ፋይል? እኔ ጋር ያለውን ፋይል ማንም ላይ አይችልም። አይቼዋለሁ። እኔም ደግሜ ያላየሁት እንኳን አንተ እኔ አይቼዋለሁ። እኔም ደግሜ ያላየሁት እንኳን አንተ አይቼዋለሁ። አንዴ ስማኝ፣ ለዛ ጉዳይ ነው የፈለኩት። ፋይሉን አይቼዋለሁ የተፈራየው ነገር ያስለፋኝ እኮ ምናልባት የተለየ ፋይል ካለ ብዬ ነው አንተን የጠራው። እኔ ፋይሉን አይቼዋለሁ እና አንተ ጋር ያለውን ፋይል አሳይ። እንዴት አየኸው? እዚህ ጋር እንድንከራከር እኮ አይደለም። አንዴ ቀድመህ አንተ ጋር ያለውን ፋይል አሳይ። ይሄ ፋይል ንገረው። ይሄ ፋይል የአብርሃም የህይወት ጉዳይ ነው አይደል? ድጋሚ ሶስተኛው ጋር ተገ ማየት የለበትም። ስንቴ ነው ህይወቱን የምትበጠብጡት? አሁን አንተ ችግር ምን እንደሆነ ልንገር። መቸኮልህና ልጅቷ ብቻ ስላለቀሰች እውነት ያላት መስለ መከተልም እንደዚህ አይነት ነገር አውቀህ እንደማሰራቃል። እሷ ግን አውቃ ነው የሰራችው። ልጅቷን ማልቀስ ተወውና ከአይኔ በላይ ማን ላም ይፈልጋል? ከአይኔ በላይ
እኮ እሺ እኔ ማሳይህ ነገር አለ አሁን እሱ እንዲያስረዳ ፈልጋለሁ እኔን ጭራሽ ልታምነኝም ምን ልትለኝ ፈቃደኛ አይደለም ሰው ጭራሽ ሰው ይዘመተ ሊያስረዳ ፈልጋለሁ አይ እኔ ምን እንደ ሽምግልና ምናምን አይደለም ላፕቶፕ ይዞ ነው የመጣው ልጁ ይሄ ልጅ ቪዲዮ እንትን ሰራተኛ ነው ኦኬ አሁን ደግሞ በዛ ላመሰል እንደገና ቪዲዮ ሰራተኛ ይዘመተ እንዳመነ ትፈልጋለህ ነው አንተ መጀመሪያ አትሸኩል አንተ እንደምታስብላት ለሴት ልጅ እኛም እናስባለን ግን ውሸት እየሰራች ስለሆነ ነው እኛ እንትን ያለ ነው ከዚህ በኋላ እኔ ይሄን ቪዲዮ ሳሳይ ማለት ነው ከዚህ በኋላ ሌላ አይነት ነገር እያደረክ ከሆነ በጣም ነገር ውስጥ እንዳለበት ተረድቼ ለአንዴና ለመጨረሻ ጊዜ ካንተንም አላገኘህም አላቀምም እሺ ያለው ቪዲዮ ሳይነሽ ነገር ልይስ አሁን ይሄ ልጅ ማለት ነው ለመጀመሪያ ከዛ በፊት መናገር ፈልጋለሁ ይሄ ልጅ ነፃ መውጣት አለበት ምንም የሚያውቀው ነገር የለም ቪዲዮ ማለት ነው ምን ስሙ ነፃነት ማለት ምን አርጉ ነፃነት እኔ አሁን ነፃነትና አንተን ለማጣላት ወይ የሆነ ነገር ለማድረግ ፈልጌ አይደለም ይሄን ሐሳብ እየነገርኩ ያሉትና በጥሞና እንድታዳምጠኝ ይፈልጋሉ እንትን እሱ ለነፃነት እንደዚህ ቪዲዮ ሰራልኝ ሰርፕራይዝ ላደርገው ነው ለአብርሃም ብላ ነው ያሰራችው የሰራበትን መንገድ ናዩ አሳዩ እኔን አላመነኝም ንገረው በጣም ጎበዝ ኤዲት የሚያደርግ ልጅ ግን እሱን ፎግረዋለች ድጋሚ ደግሞ አዲስ አበባ ሄዳ ድጋሚ ሌላ ፋይል ልካለት እንደዚህ አድርገህ አምጣልኝ ብለዋለች እና እናንተ ያያችሁት ፋይል መጀመሪያ እዚህ ጋር መጀመሪያ ታይም እንደ አንተ ሊያዋሽ ያሳየናል ወይኔ እኔ እኮ አንተ ነፃ እንድትወጣ ፈልጌ ነው እንትን እያልኩ በቃ ያ ታዲያ ሳታይም ለምንድን ነው እንትን የምትለው እያየው ነው ንጋ ይሄ ፋይል እኮ ማለት ንጋ ነው ፋይል እኮ እንዴት እንደሰራው መጀመሪያ ፋይሉ አንተ ጋር ያለው ፋይል ይሄ ፋይል ማለት ይሄ ንጋ ያለው ፋይል እኮ ይሄ ራሱ ይሄ ነው አሳየው የሰራህበትን መንገድ አሳየው እኮ አይ ቅድም ለኔ እንዳሳየኝ ማለት ነው ይሄን እንደዚህ ተጠቅሜ ነው የሚለው ነገር አሳየው መጀመሪያ ኦሪጂናሉን አሳየው አየው ሁልጊዜ ስናገር እንትን ስለ ምታብደውና ምትጮህ የነበረው እኮ እዩሽ ምን ከዚህ በኋላ አሁንም እንደገና እኔ ፎግሪ ምናምን ነው እየመሰለ ያለ ሰው ሚለን አትሰማም በመጀመሪያ ደረጃ እየነገርኩ ነው ተረጋጋ እኔ ሴት ልጅ እንደዚህ ጣላለሁ እንዴ ሴት ልጅ እንደዚህ እናገራለሁ እንዴ እንደዚህ ማድረግ ይቻላል እሷ እንደረጋገች ለምን አስፈለገ ማለት ይሄን ለምን አይታላ ግን እኔ እየነገርኩ ነው ቢያንስ አንተ አብርሃም ከኔ ጋር ያለውን ቀርቤታ ታውቃለህ ጓደኛ ነው ቢያንስ አንተ እየነገርን እንኳን ሰውን የሴት ልጅ ጉዳት ምናምን ትለኛለህ የሴት ልጅ ጉዳት ካንተ በላይ እንደሚያሳስበኝም ታውቃለህ ግን በዚህና ክል ደረጃ እንደዚህ እያደረገች እሷ ተከፍሏት ሊሆን ይችላል ብዬ እየነገርኩ እኮ ነው ለምን ይሄንን ነገር መቀበል እንዳልቻልክ አላውቅም አይምሮ አይሰራም ሰውን በትዕግስት ስማሽ እንግዲህ በኋላ ማለት ነው ከዚህ በላይ ብዙ ነገር ሊሰራ ይችላል አንጻር ከፍለት ምን ሰውን ስማ በቃ እኔ ሁሉ ጊዜ የምነግርህ ነገር ሰውን ስማ ሰው ሲናገር ስማ እኔ ሎክስ ፈልጌ አይደለም ለዛ ነው ሁሉ ጊዜ እየዋሸችህ ነው እቺ ልጅ መለይ ነበር አንተ በዚህና ክል ደረጃ በቃ ይገባኛል ሴት ልጅ ነው እንደዚህ ትጎዳለች አይደለም አንተ ማንንም ሰው ቢያየው እንትን ሊልበት የሚችልበት ጉዳይ ነው ግን የተዳራቸውን አፋታ እሷ የራሴን ህይወት ጀምር ያለው አለ ነገር ምንት ከሆነ እንዴት ነው ያበራ ማየት ይችላል ማለት ምንም ማውራበት ምንም ናቆ አንተ ኪዬ አንተ ናቆ አንዴ ናንተ ሰማኝ ማለት